መቅዲ መፈለግሽ ልምልሽ እችላለሁ። እኔ እንደዚህ ነገር አላደረኩም። የራሷን ጥፋት ለማላከክ ነው መታበኔ ላይ የምታሳበው። ምንድነው እንደተገረፈ ሰው ቀድመሽ የምትለፈልፊው? እኔ ምን አልኩሽ? ይሄ የመገረፍና ያለመገረፍ ጉዳይ አይደለም፣ እውነታው ነው። እሺ ማሬ፣ እያለቃቀሽ ነው ቀድመሽ? ስራሽን ስለማቆስ አመርጃ ልድረስባት ብዬ ነው። ኦ ማሬ፣ እንተዋወቃለን እኮ ያን ያህል ሀገር እያዝልኝ ማለት አይጠበቅብሽም። ሀገር እያዝልኝ ያልሽው እኮ አንቺ ነሽ። ይቅርታ እንዴ ከጨርሳችሁ ነው ላውራ? መቅዲ እኔ ቀድሜ ነግሬሻለሁ እንደዚህ አይነት የቀሽም ስራ እንደማልሰራ። እና እኔ ነኝ የቀሽም ስራ ምሰራ? ኧረ ሴቶች ተረጋጉ እንዴ። ምንድነው ልትያያዙ ነው እንዴ? ማን? እኔ ነኝ ከዚች ጋር እያያዘው? አፍሽን ዝጊ። እንደ ትናንትናው ሳንከባልልሽ ዋጋሽን ታገኛለሽ። ማን እንዳንከባልል እኮ በደንብ አድርገን እናውቃለን ማሬ። ስለዚህ አትልፊ። ተደባደበን ብቻ እንዳትሉኝ። ምን ማን ነው ከዚች ጋር የሚደባደበው? ሰይጣንሽ ማሬ፣ ሰይጣንሽ ነው። እናንተ የትምህርት ቤቱ ግሩፕ ላይ ቅሌት ተለቆላችኋል። እናንተ ወይኔ ቹቹ ይኸውልህ አንተ ስራ ነው። ወይኔ ብሌን ተዋረድኩ። አንቺ ውሻ ይኸውልህ አንቺ ስራ ነው። እድሜ ላንቺ። አፍሽን ዝጊ እባክሽ። እድሜ ላንቺ ትላለች እንዴ? ቀልደኛ ትሰሚያለሽ? አንቺ ነሽ ተዋርደሽ አዋረድሽኝ። አሁን እንኳን አፋችሁን ዝጉ እንጂ ይሄ የሁለታችሁም ድድብና ነው። አሁን ቶሎም ታረግቱን አድርጉና ይሄን ቪዲዮ ቶሎ አስጠፉ። እኔ የምልሽ መቅዲ፣ የእነ ቹቹ ቤት ማለት አቤልን ፈልገሽ የገባሽበት ነው አይደል? አዎ። ምን ነው? መጣሁ። ወይኔ መቅደስ፣ ይሄ ሁሉ ድራማ መልጦኝ ነበር ማለት ነው። ለምሮ የሚደክመኝ ለማታ እኮ እየተለማመድኩ ነው። አንተ ደግሞ ለምን ነው የምትለማመደው? እንዴ ማታ ፕሮግራም አለብን አይደል እንዴ? እና ፕሮግራም ያንተ ነው እንዴ? እንዴ የኔ ባይሆንስ ማታ መደነሳችን ይቀራል እንዴ? ምን ሆነዋል? ይሄ በእናታችሁ ቆይ፣ አንተ ደግሞ ምን ቤት ነህ በእናትህ የምትደንሰው? እና እነሱ ሲደንሱ ቆመና እንዴ የምናየው? ሰውዬ የቀለበት ፕሮግራም እኮ ነው። ደግሞ እነሱ ከገቡ በኋላ አንተ እዚህ ምን ትሰራለህ? እና እንወጣለን እንዴ? እና ኧረ እባክህ ግደለኝ። ስንት ነገር ያለው ብዬ ተዘጋጅቼ መጥቼ ልታስወጣኝ ነው እንዴ? ምንድን ነው ደግሞ የምታየው? ሰው ቀለበት ካደረገ በኋላ የሚያደርገውን ነው። አንተ ልጅ ዛሬ በእጄ ካልሙት ካልረጋጋም ብላል። አቤላ ቆይ ለምድሮ ገዝተን ማንመጣው? ምንድን ነው የምንገዛው? አሁንም ጥላችሁን ልትሄዱ እንደሆነ ብቻ እኛ ገዝተን እስከምንመጣ በያዝካት መጥረጊያ ቤቱን ነካ ነካ አድርገው። ማንን ነው መጥረጊያ? አንተ ቤቢዬን ነው? ማነች ደግሞ ቤቢ? አንተ እቺን ነዋ። አትጮህ፣ ነገር አጠመጥም፣ ፋይል አትይዝ፣ አትማታ። እቺን ነዋ ቤቢዬ። ለነገሩ አሁን ካሉ ቤቢዎች እሷ ሳትሻልክ አትቀርም። በትክክል ግን አሁን ከቤቢዬ ላይ አይናችሁን አንሱ፣ ትበሏታላችሁ። ከአንተ ቀድመን አንበላም፣ አታስብ። ለማንኛውም ሰዓት እየሄደ ነው፣ እንውጣ። ኧረ እኔ ልምጣ በእናታችሁ። ብቻዬን እዚህ ምንድን ነው የምሰራው? አብርሽ መለኮቴ። የምን አባኮቴ ነው? ታየ አብርሽ በቃ መጣ። ወዴት እየሄዱ ነው? ምን እንደሚረካ ተቆያ ነገር። እኔ እኮ ምንድነው ሆዴን የሚቆርጠኝ እላለሁ። ለካ አንተ ስላልነገርኩ ነው። የምን ወሬ ነው? እዚህ ቤት ዛሬ ከባድ ነገር አለ። የምን አባ ከባድ ነገር ነው ደግሞ? ከባድ አልኩ፣ በቃ ከባድ ነገር እኮ። ምንድነው ከባዱ ነገር? ለምን አትናገርም? ይኸውልህ ትምህርት ቤት እየሄድን ማንን ብናገኝ ጥሩ ነው? ቆይ ለምን ነበር ሳናግሩኝ ትምህርት ቤት የቀራችሁት? እስቲ ቆይ ሰማይ ልነግርህ አይደል እንዴ? አንተ ራስህ አትደውልልኝ? ለምን አባን የቀረው? እባክህ እኔማ ገብቼ ነው የወጣሁት። ለነገሩ ያለ እኔ እንደማይሆንልህ እያወኩኝ መጠየቅ እኔ ነኝ ጥፋተኛ። ወሬ አታብዛ እባክህ። አሁን ወደ ወሬ ግባ። እና ወደ ግቢ ስንሄድ ትንሿና የዛና አንድ ላይ ብናገኛቸውስ? ምን አይገርምህም? ግን የሰው ነገር በእናትህ ብቻ ከአሮጊት ጋር እያወራሁ እየመሰለኝ ነው። ለምን በእንስሳት ታወራ? እባክህ እንዲህ ካለው ወሬ አይጥም። አሁን ዝም ብለህ ስማኝ እሺ? በቃ አሁን ንገረኝ። እሺ ምን መሰለህ፣ እንዴት ነሽ የኔ ልዕልት? ልደውልልሽ ብዬ ክላስ ትሆኛለሽ ብዬ ነው መልእክት የላኩልሽ። ዛሬ የምንሄድበት ስላለ እቤት ስትመጪ ቆንጆ ሆነሽ እንድትጠብቅኝ እሺ? መኝታ ቤት በር አስቀምጬልሻለሁ።
ማታ መጥቼ ስለምወስድሽ በደንብ ተዘጋጂ። እወድሻለሁ። እሰይ እሰይ፣ የልጄን ፈገግታ የመለስክልኝ አምላክ ምን ይሳናል? አብዬ አንድ ነገር ልነግርህ ነበር። ምንድን ነው ንገረኝ። ችግር አለ እንዴ? አይ እንደዛ ሳይሆን። ምንድን ነው ይዛና? የተፈጠረ ነገር አለ እንዴ? አይ እንደዛ ሳይሆን አጎቴ ትንሿ ልጠይቃት አስቤያለሁ። ምንድን ነው የምጠይቃት አንተ? አብዬ እማዬን እየረበሻት ያለው የኔና የትንሿ ግንኙነት ስያሜ ሳይኖሩ አብረን መኖራችን ነው እና ትንሿን ዛሬ አግቢን ልትላት ነው? አይ ትምህርቷን እስክጨርስ ቀለበት ላደርግላት አስቤያለሁ። ይሁን ይሁን፣ ማን አየበት? እሱንስ አለም አይደል? እንኳን ደስ አለህ ልጅ። እንዴት እንዴ? ምንድን ነው እኔ ሳልሰማ እንኳን ደስ አለ የምትባባሉት? እንኳን ደስ አለሽ ታረ፣ ልጅሽ ወግ ሊያሳየን ነው። ወይ ቅሌት! በአንድ ቀን የምን ቅሌት ነው ታለ? ወይ እንደፈራው ታረገዘች። ግዙ! ኧረ በፈጠረሽ አንዳንዴ እንኳን ደህና ነገር አስቢ። እንዴ ታዲያ ምንድን ነው ወግ ምናምን የምትለው? እማዬ ትንሿ ልጠይቃት ነው። ምንድን ነው የምትጠይቃት አንተ? ተረጋጊ። የጋብቻ ጥያቄ ነው የሚጠይቃት። እንዴ ማንን? ትንሿን ነዋ። ምን ሆናችኋል እናንተ? ልጅቷ ልጅ አይደለችም እንዴ? ላግባሽ እኮ አይደለም እምላት እማዬ፣ ቀለበት ላደርግላት ነው። ያው አይደል እንዴ ታዲያ? አይደለም፣ አሁን እያጫት ነው። ወይ ጉድ! እማዬ ደስ አላለሽ? ለምንድን ነው ደስ የማይላት? ደስ አላለኝም ብለህ ሰክረህ ልታምሰን ነው? አንድን ነገር በፍቅር መቀየር ካልተቻለ አንዳንዴ ኃይልን መጠቀም አይከፋም። ጎሽ እንዲህ ያልክ አበረታታለኝ፣ እሱም ያመጽ። ኧረ እማዬ አላምጽም እንዴ። እሱን ተወውና መች ነው ያሰብከው? ዛሬ ነው ያሰብኩት አጎቴ። አንተ አፈር ልብላለህ ልጄ፣ እንደው ባጠባሁ ጡቴ አትዋሺ። ምንድን ነው የደበከኝ? አይ እናንተ አትተያዩ። ከተያያችሁ ነገር እየጠነሰሳችሁ ነው። ኧረ እማዬ ምን ሆነሻል እንዴ? ባታረግዝብህ ለምን አባክ ነው የተቻኮልከው ታዲያ? እማዬ እውነት በጣም እያናደድሽ ነው እንዴ። ታዲያ ችኮላ ምንድን ነው? አንቺን አንድ ነገር ማማከር እኮ በቃ ይሄው ነው መጨረሻው። አይ እኔን አሸውዱኝ። እጭ ኧረ ምን ይሻላል አብዬ? ባክቷት። እሷ ዝም ካልካት አብዬም እርጉዝ ነው ትላለች። በዚህ ከቀጠለች መች ይቀራል ብለሽ ነው? አይበቃንም? አረ ይበቃናል። በእናትህ ካነሰንም ቹቻ እንልኳለን። በወሬ ከሚያደርቀን ዞር ዞር ቢል ይሻላል። ለነገሩ ብዙም አይቀረንም። በቃ እንሂድ። ላግዛችሁ? ምንድነው የምታግዥን? የያዛችሁት ነው። እናመሰግናለን። አንፈልግም። እሺ ካልክ፣ ለማንኛውም ወደ እናንተ የመጣው ነበር። ለምንድን ነው ወደኛ የምትመጪው? አንተን ፈልጊ። ማንን? አንተን። ለምንድን ነው የፈለግሽ? መግዲ እኮ አንዳንድ ቪዲዮ ላከችልኝና ያንተ ነው አይደለም ላረጋግጥ ብዬ እኮ። የምን ቪዲዮ? ኦ ሶሪ፣ ቮይስና ቴክስቶች ነው ለካ የላከችልኝ። እና ማለት እና የላከችልሽ እንደሆነስ ምን ፈልገሽ ነው? እኔማ ምን ፈልጋለሁ፣ ያው ለመናገር ያህል ነው። ቆይ አንቺ ችግርሽ ከኔ ጋር ነው አይደል? አይደለም። እና ከማን ጋር ነው? ከአራታችሁም ጋር። ሴትዮ ኬዝሽ ከኔ ጋር እንጂ ከነሱ ጋር አይደለም። ያው በለው አለ አይደላችሁ እንዴ? አሁን መናገር የፈለግሽውን ተናገሪና ከዚህ ጋር ዞር በይ። ምን መሰላችሁ፣ እኔ በእንደዚህ አይነት ተራ ፋይሎች አላምንም። ስለዛ እሷ ጋር ያሉ ፋይሎችን ላጠፋላችሁ አስቤያለሁ። አንቺ ጋር ያሉትንስ? እሱን ከሉል ጋር ወያይበታለሁ። ምንድነው ከኔ ጋር የምትወያዩ? ስለሱ ለማወቅ ብቻ አንስቶ እንደውልልኝ እነግርሃለሁ። እነዛን ፋይሎች ለመጠቀም ፈልገሽ ከሆነ በጭራሽ እንዳታንገራገሪ። የፈለግሽውን ማድረግ ትችያለሽ። እርግጠኛ ነህ? አዎ እርግጠኛ ነኝ። በጣም ጥሩ። ስለዚህ አሁን መጠቀም ችልበታለሁ ማለት ነው። ቆይ እንጂ ምን ሆነሻል? እኔ ምን አደረኩኝ? ጓደኛ እኮ ነው ያለኝ። አሁንም ሀሳቤን አልቀየርኩም። የፈለግሽውን ማድረግ ትችያለሽ። አንተ አቤል ዝም በል እስቲ። እሺ ምንድነው የምትፈልጊው? አንተ ቆይ ግን አሁን ይሄ ነገር ሙድ መሆኑ ነው? ምኑ? አልፈልግም ስትባሉ ለማስገደድ የምትሞክሩት ነገር? እየፈለኩት እኮ ላወራው ነው። ምንድነው የምትበጣጠስብኝ ሰውዬ? ከፈለከኝ ግን ደውልልኝ። እነዚህ ግን እንዴት ነው የሚያስጠሉት? በስማ እጭ
ኧረ አቤላ ልጅቷ ሴጣን ሆናለች። ባወራት ሳይሻል አይቀርም። ምንድን ነው የምታወራት? ምን ይላል ይሄ ደግሞ? አንተ ያማል እንዴ? ልጅቷ ምንም ከማድረግ ወደ ኋላ የምትል አይደለችም። ምንም ታርግ እባክህ። ምንድን ነው ነብስ አላጠፋው? እርግጠኛ ነህ? አዎ እርግጠኛ ነኝ። ቢወራ 1 ሳምንት ነው። 1 ሳምንት ደግሞ ከግቢ መጥፋት ነው። እሱን መቼ አጣሁት። በቃ ለማንኛውም እንሂድ። እናልሃለው እኛ እነሱ ለማስታረቅ ደፋ ቀና እንላለን። እነሱ ታርቀው ለዚህም ደርሰውልሃል። እና ዛሬ ነው ያሰበው ቀለበት? ታዲያ እና አቤል ሻማ ምናምን ሊገዙ እኮ ነው የወጡት። አይ ጉድ! በቃ ሰው ሁሉ ያገባል አይደል? አይገርምህም? የኔ ጓደኞች ብቻ እኮ ናቸው ቆሞ ቀሮች። ኧረ ዝም በል በእናትህ። እርምህን ብትፎካከር በገደቢስነት ሁሉንም አበላሽው አይደል? አሃ አንተ ገዳም ስለሆንክ ነው የበላህ? ትቀልዳለህ እንዴ? አንተ ገደቢስነት እኮ በአንተ ብቻ የሚቆም አይደለም፣ የሚቀጥል እኮ ነው። ኧረ እባክህ ቀልድ ነው። እና ታዲያ ምንድነው ሻማ ለመግዛት የሁሉ ሰዓት የሚቆዩት? ምን አቀለታለህ እባክህ። አሁን ተነስቼ ቤቱን ፋፋ አላልኩ ግን ከመጣ ደግሞ ያጋጨኝ። ይሻልሃል ከምትደበደብ። እንዴ ምንድን ነው? ምኑ? ተመቻችተህ ስልክን ትጠቀማለህ እንዴ? እና ምን ላድርግ? ተነስና አግዘኝ እንጂ። ያሟል እንዴ? ይህችን ለመጥረግ የምን እገዛ ነው የምትፈልገው? ነው አብርሽ። በእናትህ ወደዛ ትቀልዳለህ እንዴ? ጠብቅ ብቻ ምን እንደማደርግ አሳያለሁ። እሺ ምን እያደረኩኝ ጠብቅ? ለመብላት ሲሆን አፍን ከፍተህ ነው እዚህ የምትደነቀው። የኔ ሴት ታገቢኛለሽ? እንደዚህ የሚሆነው የሆነ ትዳር መስሏት ደግሞ ልትፈራ ትችላለች። ታዲያ ምን ይሻላል? የኔ ቆንጆ ቀለበት ላድርግልሽ እንዴ? አረ ይሄ የማይሆን። ቆይ ሰው ምን እያለ ነው የሚያገባው? ትንሿዬ ቀለበት እናድርግ። ኧረ በስመ አብ። ቆይ ብሎ የሚሻለኝ አንተ ና ቀሚሴን ይዘህ ማልልኝ። ምን እያደረግሽ ነው እማዬ? ምን አደረግሽ ይለኛል እንዴ? አንተ ነህ እንጂ ያደረግከው። አንተ ጉደኛ ና በላውን ያዝና ማልልኝ። አረ በፈጠረሽ እማዬ ቀሚሱን ይዤ ነው የምልሽ። የቀሚሴ ይገርምሃል እንዴ? መጽሐፍ ቅዱስ እኮ ይዤ አልመጣሁልህ መዋሸት ስለማይቀር እዚሁ ድርቅ ብለህ እንዳትቀር ብዬ። የምን ምርቃ መጣሽብኝ? ምንድን ነው የምልሽ? ምንም አላደረኩም ብለህ ማልልኝ። ምንድን ነው ያላደረኩት እንዴ? እዛ የምታደርጉትን ነዋ። ምንድን ነው እማዬ የማደርገው እንዴ? ግራ አጋባሽኝ እኮ። ሰውዬ ቃሉን እንድጠራልህ አትፈታተለኝ። ምን አድርጋት ነው ልጅቷ እርጉዝ የሆነችው? አረ በፈጠረሽ እማዬ ልጅቷ እኮ ገና ተማሪ ናት። እና ተማሪ አያደርገውም ያለህ ማን ነው? በእነሱ አይደል እንደ የሚብሰው። ይልቅ ትምል እንደሆነ ና ማለልኝ። እምቢ ካልክ ንስሐ አባትህን ጠርቼ ጸበል ሲያስረጩህ አይደለም የዝችን ያደረግከውን ሁሉ ስራህን ታውጣለህ። እውነት እማዬ። አሁን ግን በጣም ዘና እያደረግሽ ነው። ለምን አባህ ነው ለኔ ዘና ማድረግ? እኔ መቀለጃህ ነኝ እንዴ? ቆይ ግን እማዬ አያት መሆን አትፈልጊም እንዴ? ይሄንን ነበር የጠረጠርኩት። እንደፈራሁት ሆነ። በቃ ኧረ ሰው ይሰማል እማዬ። ጥያቄ ነው የጠየኩሽ። ይስማ፣ አገር ሁሉ ይስማ፣ ቅሌቴን አገር ሁሉ ይስማ። ፈጣሪ እንደዚህ ነበር የተባባልነው? እባክሽ እማዬ። አወይ እድሌ፣ አወይ እድሌ፣ ምን አይነት ጠማማ ነው። አይ እማዬ ዳግም ጆዬ እኔ ጠንበለል ስፈልግ ነው ያገኘው። እንዲህ ከተቅለሰለሽ የሆነ ነገር ፈልገሻል ማለት ነው። ምን ላድርግልሽ? እሺ ምንድን ነው የፈለግሽው? ውይ ተመስገን፣ አሁን ገና ሙዳችን ገጠመ። እባክሽ ወሬ አታብዢ። ቶሎ የምትናገሪ ከሆነ ንገሪኝ። ተው የኔ ኬክ፣ ሳከብርህ ይግባ እንጂ እንደለመድከው እንዳልዘረጥጥ። እንዳልዘረጥጥ? አዎ እንዳልዘረጥጥ። ስሚ አንድ ነገር በይና መዘርጠት እንዴት እንደሆነ በኩርኩም ነው ማሳይሽ። ሰውዬ ከኔ ጋር ፍቅር ይሻላል፣ አትፈታተነኝ። እሺ ፍቅር አዲስ፣ አሁን ትናገሪያለሽ ወይስ ልሂድ? እናንተ ጉድ አልሰማችሁ? እዚህ ትጨቃጨቃላችሁ። የምን ጉድ ነው? ይኸውላችሁ አሁን ቹቹን ልሞልጫው ቤታቸው ሲሄድ ምን ብሰማላችሁ ጥሩ ነው? ምን ታፈጣላችሁ? በሉኝ እንጂ። ምንድን ነው? ይኸውላችሁ ኢዛና ዛሬ እነ ቹቹ ቤት ዛሬ ማታ ቀለበት ሊያደርግላት ነው ለትንሿ። ምን
ባክሽ አንቺ የማይሆን ነገር አታውሪ። ማሚ ትሙት እውነቴን ነው። ለማን እንደሆነ አላውቅም፣ ግን ሲያወራ ሰምቼዋለሁ። ገለውኝ ሬሳዬ ላይ መሆን አለበት ቀለበት የሚያስሩት። እንዴ ተረጋጋ እንጂ ሰውዬ፣ ምን መግደል አስፈለገ? ያው ሳትሞት በቁም ሊያስሩላ አይደል እንዴ? መቅዲ ነኝ። እንዴ ወዴት ነው የምትሄደው? እኔ አይደል እንዴ ወሬውን የነገርኳችሁ? ይሄን የመሰለ ወሬ ስለነገርሽኝ በጣም እናመሰግናለን የኔ ቆንጆ። ግን ስራሽን ዘንግተሻል። ምንድን ነው የረሳሁት? ቹቹን መሞለጭ። አያችሁት አይደል? እሱ እንደ አህያ እንደዚህ ተገልብጦ እግሩን ሰቅሎ እኔ ብቻዬን ስፈጋ። ቆይ አንተ ይሄን ቤት ለመጥረግ ምንድነው አቧራ የምታስነሳው? አቧራ የምታስነሳ ይላል እንዴ? ቀላል ከሆነ ታዲያ ለምን ተነስተህ አትጠርግም? አንተ ይሄን ቤት ለመጥረግ እንደዚህ ከሆንክ ደህና ስራ ቢሰጥ ምን ልትሆን ነበር? አታስቡ፣ ለሁላችሁም ቆንጆ ስራ ይዤላችሁ መጥቻለሁ። የምን ስራ? በመጀመሪያ ይህንን ፊኛ ቹቻ ይነፋልናል። ውይ ቅርብኝ፣ እኔ አልነፋም። ምን ስለሆንክ? ምንም ስለሆንኩ ሳይሆን በቃ እምቢ። እና ማን ሊሰራው ነው? ያው ሰፍ ብሎ የሚጠብቃቸው አብርሽ አለ እንዴ? አብርሽ ንፋላቸው። ኧረ እባክህ አብርሽ ትርፍ ሳምባ አለው አሉ እንዴ? ምን ነው ለዚህ ሲሆን ነው እንዴ ሳምባት እዚህ ያለክ? ሰውዬ ልምድ ያለ አንተ ነህ። የተባልከውን አርፈህ ብታደርግ ይሻላል። የማይሆነውን ቀልደኛ። በቃ አትጨቃጨቁ። አቤላ አንቺ ንፊያት። ኧረ እባክህ እኔ ለምንድን ነው የምነፋው? ቆይ ምን ችግር አለው? ስለማልችል። እንዴ ምንድን ነው የማልችለው? እንዴ አድርግ እያልከኝ ያለውን ነገር ነው። ቆይ ችግር አለው እንዴ? እነሱም ቢሲሉ እኔ ነኝ እንዴ የምነፋው? ምን ሆናችኋል እናንተ? እሺ ማን እንዲነፋላችሁ ነው እንዴ? እኔ እንድነፋው ብቻ እንዳይሆን። የኔ ልጅ መጣሽ? መጥቻለሁ ብዬ። እንዴት ዋልክ? ደህና ነኝ። ደህና ዋልሽ? ደህና ነኝ። ኢዛና ወጣ እንዴ? አዎ ትንሽ ቆየ ከወጣ። ምን ነው ዛሬ የተፈጠረ ነገር አለ እንዴ? ኧረ የለም። ምን ነው? አይ ሳይክ ከወትሮ በተለየ ፈገግ ብሏል። እንደው ነው እንደገና በዩኒፎርም ስላየሁሽ ደስ ብሎኝ። አመሰግናለሁ ብዬ። በያውን ልብስሽን ቀይሪና ምሳሽን ብይ። እሺ ምንድነው ሰውዬ? ተረጋጋ እንጂ ወዴት ልትሄድ ነው? ሞቼ ነው ግን ቀለበት ስለማድረግ ያሰቡት? አይ አይደለም ማሬ፣ ቆመህ ነው። ምኑን ቆምኩት? እውነት ሞቻለሁ፣ ሞቻለሁ። ስማ አላደረጉም እኮ ገና ሊያደርጉ ነው የተባለው። እንዳታስቢው፣ በጭራሽ እንዳታስቢው። እኔ በህይወት ቆሜ እነሱ ቀለበት አያስሩ። ቆይ ለምን ተረጋግተህ ምን ማድረግ እንዳለብን አናወራ? ምንም የሚያረጋጋኝ ነገር የለም። መግደል ካለብኝ እንኳን ከመግደል ወደ ኋላ እንደማልል ወቂ። ይሄ አሟል እንዴ? ሰውዬ እስቲ ቀስ በል። እሺ ሐሳብ አለሽ? ከየት የመጣ ሐሳብ ነው የሚኖረኝ እንደዚህ እየጮክብኝ? እሺ ደህና ሐሳብ ካለሽ ንገሪኝ፣ አለበለዚያ ግን ዝም በይ። እሺ ምን አስበሃል አንተ? የቱን ነግሬሽ የቱን ልተው? የፈለከውን ንገረኝ፣ የፈለከውን ግን አደራ ሰላማዊ ተንኮል። እሺ ሰላማዊ ተንኮል ብሎ ነገር የለም። ከፈራሽ ከዚህ መሄድ ትችያለሽ። ተግባባል? ስማ መቅደስ እኮ ነኝ። እሺ ስለዚህ አትቅለስለሽ። እባክህ የተቅለሰለሰ የለም። ዝም ብላ አደንፋ። የምትነግረኝ ከሆነ ተናገር። እሺ በደንብ ስሚ። መተሻል እንዴ? እኔ የምለው ወፈርሽ ልበል? ወፈርኩ እንዴ? እስኪ ወደ ጎን ቁሚ። ወዴት? ወደ ጎን። ወደዚህ? እስቲ ወይ ውርደቴ! አይዳይ አይዳይ አይዳይ! ውይ 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 ውይ! ምን ነው? እስከ መቼ ነው ግን የምትደብቁት? ምን ነው? ኧረ ተው፣ ግፍ ይሆንባችኋል። ኧረ ተው፣ ነውር አታናግሩኝ። ያልሽው እኮ ስላልገባኝ ነው። ቆይ እሺ፣ ሆድሽ ከድሮም እንዲህ ነበር? እንዴት? እንዲህ ከፊል ደመናማ ነበር? የምን ደመና? ኧረ በፈጠረሽ ነውር አታናግሪኝ። ገብቶሻል? ተይ። በእውነት አልገባኝም። ከ1-2 ወር በኋላ አደባባይ አስጠተሽው ስትሄጂ ሁሉም ሰው ያቀልሻል። ምን ነው እኔ ስለጠየቅኩሽ ነው እንዴ?
ምኑን አስጥቼ የሚሄደው? ኪችን ያለው ሽሮ ልበልሽ? አይ ልፊ ሲለኝ ነው እንጂ ቀኑ ሲደርስ መታወቁ አይቀር። ቆይ ምን አይታብኝ ነው? አንቺ ጉድ ሰማሽ? የምን ጉድ? አልሰማሽም? ምንድነው? ምንም አልሰማሁም። ቀለበት ሊያስቡ እኮ ነው። እነማ? ኢዛናና ትንሿ። ምን ታዲያ እንዴት አልሰማሽም? ቆይ ትንሿ ጓደኛ ሆነሽ። ምንም ነገር እኮ አልነገሩኝም። በቅርቡ እንዴት የተታረቁት? የምን ቀለበት ነው? ኧረ እናቴ እነሱ ሌላ ታሪክ ውስጥ ገብተዋል። እርግጠኛ ነሽ ግን? ታዲያ ሄሎ። አረ መጣው ማሪ ጠብቂኝ፣ መጣው። በቃ ማሪ ሌላ ጊዜ እንገናኛለን። አዲስ ነገር ካለ ደግሞ አሳውቅሻለሁ። ባይ። ቆይ እንጂ ቀለበት እናቴ ትሙት። አሁንስ ምርር ነው ያለኝ። ምን ሆንክ ደግሞ? ቆይ እናንተ አልነፋም ያለችው እኔ ለምንድን ነው የምነፋው? መክሊት ስለሆነ ብራዘር ዝም ብለሽ ንፊ። ምንድነው መክሊት? ይሄን መንፋት ነው መክሊት? እና ሌላ ምን ፈለግ? እሺ ቢያንስ እንኳን ትንሽ አግዙኝ። አረ በእናትህ አታለቃቅስ። ትንሽ እኮ ነው የቀረ። አልቋል እኮ። ምንድን ነው ይሄ ደግሞ? ምንድን ነው የሚለው? እንዳንተ ሄዶ ፊኛ ገዝቶ እንደመምጣት ቀላል መሰለህ እንዴ? ይኸውልሽ ብቻ ሄደ መግዛት ከሆነ የፈለከው አይ ታይት አድርገን የሆነ የሚጎል ነገር ይኖራል። እሱን ሄደሽ ትገዣለሽ። ኧረ እባክህ ቀልደኛ። አበል የሚታሰብልኝ መሰለህ እንዴ? ይሄን ሁሉ የነፋሁበትን ስንት ዳገት ወጣበት ነበር እኮ። ደግሞ በየትኛው አቅም ነው ዳገት የምትወጣው? ይሄን በነፋሁበት ነው ንፍፊታም። አረ ቹቻ እስካሁን የለፈለፍክበት እኮ ብትነፋበት ጨርሰው ነበር። ምንድን አንተ ደግሞ አታወራ ነው እንዴ የምትለኝ? ቹቹና ወሬ ያላቸውን ቁርኝነት እያወቅ ዝም አትለው። አሁን መከራከሩን ትተህ ቶሎ ቶሎ ንፋ። ሰዓቱ እኮ እየሄደ ነው ምንም ነገር ሳናደርግ። እና እኔ ምን አገባኝ? እነሱ ፍቅር ላይ የሚሰሩት ደም ስሬ እስኪበጠስ የምነፋው። አረ በፈጠረ ሰውዬ ዝም ብለህ ንፋ። እጭ ምን አይነት ነገር? እሺ ቢያንስ ሙዚቃ ነገር እንኳን ክፈቱልኝ። ባይሆን እሱ ያስተምራል። ጀንበር ወጣ ሳይ ዋዳ ከሰማይ ሱሱናብኛለች የማኛ በጉራ ያምራል ተፈጥሮ የማናት ቆንጆ። እንዴት ነሽ? ደህና ነኝ። ምንድን ነው ሁሉ ፈገግታ? ውይ ፈገግ ብያለሁ እንዴ? አዎ ምንም ያለብህ እኮ አትመስልም። የሆነ ነገር እኮ ትዝ ብሎ። ምን? አይ ዝም ብሎ ነገር ነው። መቼስ ያንተ ደስታ ከትንሹ አያልፍም አይደል? አለማለፍ ሳይሆን አንዷ የፈገግታ ምንጭ እሷ ስለሆነች ነው። አዎ ምን ነው? ምንድን ነው የሰማሁት ደግሞ? ምን ሰማሽ? ቀለበት ልታደርግ ነው እንዴ? እንዴት ሰማሽ? እንዴትም ይሁን ምን አስጨነቀሱ? እዩ ታውቆሻል፣ ግን እየተናደድሽ እኮ ነው። እንዴ ለምንድን ነው የምናደደው? ደስ ብሎኝ እኮ ነው። ከሆነ እሺ ጥሩ። እና እንዴት ነሽ? ደህና ነኝ። ዛሬ ነው ቀለበት ልታደርግላት ያሰብከው? አዎ ማታ ብያለሁ እና አቤል ጋር ነው ያሰብኩት። ኦ እነሱ ሰምተው ነው የሚያልሰማሁት? ሁሉም ነገር አጋጣሚ ነው የሆነው እና ለዛ ነው ያልሰማሽ። ኧረ አዎ ለማንኛውም በቃ እንገናኛለን። ምንም ሳልዘጋጅ እኮ ሰዓት ሄደ። እሺ መልካም ቀን። አመሰግናለሁ። ወይኔ እዩ የሁሉም መጫወቻ አሉን። የዋስ ሆነላችሁ እውነት መሰላችሁ አይደለ? ወይኔ ያለ መታወቅ። እንዴት ነው ብቻ ያልኩትን አልሰማኝም ወይስ እንደግመኛ? ስማ ለመጨቃጨቅ የሚሆን ምንም ሰዓት የለኝም። አንድ የመጨረሻ ስራ አብረን እንድንሰራ ነው የመጣሁት። ጆሲ ምንም አይነት ስራ መስራት አልፈልግም ማለት አማርኛ አይደለም እንዴ? እስከ ዛሬ ከከፈልኩ እጥፍ ብከፍለስ? በሱ ብር እምለው ካልተሰማ ጆሮን ታከመበት። እሺ 3 እጥፍ ባረገውስ? እንዴ ሰውዬ ቆይ ከሆነ ውጪ ሰው አታውቅም እንዴ? አዎ አላውቅም። በተለይ አሁን ላሰብኩት ስራ ማንንም አላውቅም። እሱ እኔን አይመለከተኝም። ትሰማለህ? ካጠገቤ ዞር በልልኝ። ቡቻ እየለመንኩ ነው። የፈለግከውን ያህል ከፍልሃለሁ። እውነት? ከዚህ በኋላ ግን እንዳትጠጋኝ። እሺ አሁን ዞር በልልኝ። ቆይ ነፍስ አጥፋ ነው እንዲያልኩ ምንድን ነው ይሄን ያህል? ቆይ ነፍስ ማጥፋት ካልሆነ ምንድነው እንደዚህ ርር ብለህ የምትጨቀጭቀኝ? ምን ሆነሃል አንተ? ነፍስ አጥፋልኝ የምልህ ይመስልሃል እንዴ? አዎ ይመስለኛል። የምረን? አዎ ምን ነው የማታደርግ ነው እንዴ የሚመስል? ሰውዬ እኔ እኮ ሰው አጥቻ አይደለም ለምነህ
ለምን አትረዳኝም? ሰው ካላጣ እኮ መሄድ ትችላለህ። ምንድነው አለፈናፈን የምትለኝ? ቡቻ ትንሽ ነገር ነው ማስቸግረህ። ከዛሬ በኋላ እኔ እናንተ አንተዋወቅም። ቆይ ምንድነው? ከተስማማህ ብቻ ነው ስራውን የምነግርህ። ስማ ግን ከዚህ በኋላ አላውቅም አታውቅም። ተስማምቻለሁ። ምንድነው? እሺ እንዴ እናንተ እንዴት አንድ ላይ? ድንገት እኮ ተገናኝተን ሰዓት እየጠየቅኩት ነበር። ኧረ እውነት? ምን ነው? አይ ካልጠፋ ሰው እንዴት እሱ ታየ ብዬ ነው። ኧረ እንደዛ ሳይሆን ምንድነው የፖሊስ ጥያቄ የምትጠይቂው? አንድ ላይ ሳያችሁ ገርሞኝ እኮ ነው። ምንድነው የሚገርምሽ? አንድ ላይ ተሽና አታውቂም እንዴ? ያው አንድ ላይ ስለቆማችሁ ጨረሽ ትሄጂልኝ? አታስብ። እንደ በፊቱ ወሬ ልለቀቅ ምናምን አይደለም የመጣሁት። እና ምን ፍለጋ ነው? አዲስ አበባ ላፈልጉ። ምን? ሀረግዬ አንቺ ግን ትንሽ እንኳን አታፍሪ? ለምንድን ነው ማፍረው? ለምንድን ነው ማፍረው? አዎ ለምንድን ነው ማፍረው? አንቺ ልጅ ግን ውስጥሽ ሰላም ነው? ምን ነው አልመስልም? በጭራሽ። ትንሽ ማፈር የሚባል ነገር እንኳን አልፈጠረብሽም? ቢፈጥርብኝ ባፈጣጠሪ ልትገረሚ ነው? መልስ አታጪም አይደል? ጥያቄ መጠየቅ ካላቆምሽ እንዴት መመለስ አጣለሁ ብለሽ ነው? ምን ፈለግሻው? ምን ማለት ነው? ምን ፈለግሽ ማለት? ቤተሰቦቼ ማየት አልችልም እንዴ? ምኖቼ? ቤተሰቦቼን። ምን ነው? ወይ መግዲ እንዲህ ቀልደኛ ነሽ እንዴ? ዋው እንደዚህ መሳቅ እንደምትችይ አላውቅም ነበር። እሺ በይ አሁን ቀልሽን ከጨረሽ ከዚህ ሂጂ። ሴትዮ ምንድነው ችግርሽ? ዞር በይልኝ ልግባበት እንጂ። ትሰሚያለሽ? ሳልሰባብርሽ ሂጂ ከዚህ። ምን ትሰራለሽ አንቺ እዚህ? ምንም ሰላም ልላችሁ ነው የመጣሁት። ምን ነው? አሁን አይንሽን ሳላጠፋው ከዚህ ሂጂ። ኦ እነዛ ሾካካ ጓደኞች ስለ ቪዲዮ ነግረው መሆን አለበት እንደዚህ የምትበጣጠስብኝ። ሂጂ ከዚህ አንቺ። ስሜ መቅደስ ነው። እሺ አንቺ ማለት አይጠበቅብህም። ሴትዮ ለምንድን ነው እዚህ ችግር የምትፈጥሪው? ለምን አትሄጂም? ለምንድን ነው መሄደው? ቆይ እዚህ መቆም ስለሌለብሽ ነው የምትሄጂው። ለማንኛውም ትንሿን ፈልጊያት ነው የመጣሁት። እሷን አገናኘኝ። ለምን? ማውራት ነገር ስላለ። አንቺ ግን ጤነኛ ነሽ? ምን ነው አልመስልም? በጭራሽ አትመስይኝ። ጤነኛ ብትሆኚ እኮ ከዚህ ከተባረርሽበት ቤት ተመልሰሽ አትመጪም። እንደ ውሻ የመባረርን ስሜት በደንብ እስክታውቀው ድረስ በዙር አስቀምሳቸዋለሁ። እሺ ሁሌ ፉከራ ብቻ ነው አይደል አንቺ የምታውቂው? አንዳንዴ ብዘገይም ድርጊት ላይ ብዙዎችን የማስደመም ጥበብ አለኝ። ምን ትላለህ? አሁን ከነ ፍልስፍናሽ ከዚህ ሂጂልኝ። ኧረ በስመ አብ! እንዴት ነው የምታስፈራው? ታያት እባክሽ የማትረባ። እቺንማ መጠንቀቅ ነው ስታስፈራ። እሷን ታያትና ባይሆን የሆነ ነገር ልነግርሽ ነበር የመጣሁት። ምንድን ነው? እንዴ ምን ልታደርጊ ነው? ምን ነው? ቡና ላፈላ ነው። አትዘገጃጅም እንዴ? ሰዓት አልደረሰብሽም? 11 ሰዓት ሆኗል እኮ። የምን ሰዓት? ኢዛና የምንሄድበት አለ ብሎ አልነበር እንዴ? ውይ እረስቼው እኮ ነው። እንዴ ምን ነካሽ? ተዘገጃጅ እንጂ። እንዴ ምንድን ነው ሰዓቱ ገና አይደል እንዴ? አብይ ምን ሆነሻል? የዘንድሮን ሰዓት እያወቅሽው? እንዴ ምንድን ነው ሄዶ አጥልቆ ማምጣት አይደል እንዴ? ሰርግ አይደል እንዴ? ታለም ምንድን ነው አጥልቄ የሚመጣው? ቅድም እኮ ጫማ ይገዛላት ይሆን እንዴ እየተባባልን ስለነበር ነው። ታዲያ ምንድን ነው ድብብቆሹ? ኧረ እባክሽ እባክሽ። ቶሎ አፍልቼ ልሂዳ። የለም ሂጂና ተዘገጃጅ። እሺ በቃ። እኔ የምለው እሺ አንተ የምትለው ስታርጂ ፋራ የሆንሽ ነው እንዴ የምትይው? እንዴ ምን ማለት ነው ደግሞ ፋራ ብዬ? የዱርዬ ቃል መጠቀም ጀመርክ እንዴ? ምን ላርግ? በእኛ መግባቢያ ቋንቋ ወርቼ ሊገባሽ ስላልቻለ እኮ ነው። ይሄ ሁሉ መሽቀርቀር አሁን ምን አስፈለገው? አምጥቶ አይሰጣትም እንዴ? የአንቺ ዘመን መሰለሽ እንዴ? ምን ሆነ የኔ ዘመን? ምን እንደሆነማ ይኸው አንቺ አይደለሽ እንዴ ምስክሯ? እንዴ ጉድ እኮ ነው። ምንድን ነው ደግሞ ነው የመሰከርኩት? ምንም ድንገተኛ ነገር እንደማይገባሽ ነዋ። ምንድን ነው ደግሞ ድንገተኛ ነገር? ድንገተኛ ነገር ነዋ። ምንድን ነው የሚሉት ስሙ? ሰርፕራይዝ መሆኑ ነዋ። አይ እዚህ ጋር ተበላሁ። አሁን ገና አገኘሽ። ሁሉም ተዘጋጀ? አዎ፣ ግን ምን ሆንሻል? ምን ሆንኩ? እሰይ፣ ምንድነው ችግርሽ ሴትዮ? ዝም ብለሽ ታጓሪብኛለሽ እንዴ? እባክህ ወደዛ ሂድ እባክህ። ስማ
አንተኛው ደግሞ እንደለመድከው ጫፍ ስንደርስ ወደ ኋላ አፈግፍጋሉ። እሺ አትንጣጭ። እሺ ሴትዮ ካንቺ በላይ ነው ተናድጃለሁ። አንድ ነገር ብትይኝ ካፈር ደባልቄሽ ነው የምሄደው። እሱን ለማድረግ እኮ ልብ ይጠይቃል። ምንድነው አንቺ ሴትዮ ሰላም ሆነሽ ሄደሽ ስትመለሺ ሰይጣን ይዘሽ የምትመጪው? አንተ አለ አይደል እንዴ ተሸክመው የምትዞረው? ስሚ ሴትዮ መስመር አትለፊ። ለነገሩ እናንተ ወንዶች ስትባሉ እንደ ድር ቤት ሴቶች ወሬ ቀናቸዋል አይደል? አቤት ሰው እንደዚህ ፈጥኖ አቤት ሲለኝ እንዴት ደስ እንደሚለኝ። ዝም አስብላት፣ አለበለዚያ እኔ ዝም አስብላታለሁ። በዚህ ሁኔታዋ እንኳን አንተ የምትቀድመኝ አይመስለኝም። እየተገባበዛችሁ መሆኑ ነው ገንገበቱላ። አሁን የምትሄድ ከሆነ ሂድ፣ ሰዓት ሄዷል። ቆይ እንዴ ተበሳጨሹ? ቀለበቱን አረገላት እንዴ? ምን ሞቼ ነው ቆሜ? እዚህ አፈር ውስጥም ቢሆን ገባታለሁ እንጂ እቺን ቀለበት ካሰሩ እኔ በይ ቆሜ አልሄድም። ምንድነው? የኔ ልጅ ረበሹሽ እንዴ? ኧረ በጭራሽ አብዬ። የኔ ወርቅ አበባ መስለሻል። ከዓይኔ ያውጣሽ። አሜን አብዬ። ይኸውልሽ የኔ ልጅ አሁን የመጣሁት ደስ ስላለኝ ልመረቅሽ ነው። ምን ተገኘ አብዬ? አባት ልጁን ለመመረቅ ምክንያት ይፈልጋል እንዴ? ኧረ በጭራሽ። እንግዲያው ልመርቅሽ። እሺ አብዬ። የአባት ምርቃት የት ይገኛል ብለውኝ? አዎ የአባት ምርቃት በረከት አለው። እንደ ወርቅ እንዳበራሽ እንደ ፀሐይ እንደፈካሽ እድሜሽ ይለቅ። አሜን አብዬ። በክፉ የሚያይሽ አይኑ ይጥፋ። አሜን። የልብ ንጽህናሽን ያውሰድብሽ። አሜን። እግዚአብሔር አምላክ ከክፉ ነገር ሁሉ ይጋርድሽ። አሜን አብዬ። በሞገስ ኑሪ። የነካሽ ሁሉ ይባረክ። አሜን። በቃ የኔ ልጅ አልያዝሽ። ምን ነው አብዬ? ሁሌ አባትና ልጅ ሳይ በጣም ነበር የሚገፋኝ። አሁን ግን አባት እንዳለኝ የተሰማኝ። መወለድ ቋንቋ ነው። እኔ አባትሽ ያለሁልሽ፣ በፈለግሽኝ ጊዜ ሁሉ የምታገኘኝ አባትሽ ነው። እኔ አባትሽ አለሁልሽ። አለሁልሽ? አዎ አለሁልሽ። በፈለግሽው ጊዜ ሁሉ አለሁልሽ። ስትከፊም ስትጨነቂም አለሁልሽ። አብዬ ከይዝ ውጭ እኮ ማንም አለሁልሽ ብሎኝ አያውቅም። ስትወድቂም ስትነሽም አለሁልሽ። አለሁልሽ ነው ያባልሽ። እሺ አባቴ። በይ አሁን ማዘን አይቻልም። እሺ በቃ። ሴቶች ፊታቸው ላይ የሚስሉትን ነገር አስይም እንዴ አንቺ? ምን? ይሄ ምንድን ነው የሚባለው? በቴሌቪዥን ቅንድባቸው ምናምን እርሳስ የሚቀቡት ሜካፕ ነው የምትሉት? እኔ ምን አውቃለሁ ብለሽ ነው? እኔ እኮ አልችልበትም አብዬ። ለነገሩ እንዲሁም ቆንጆ ነሽ። እኔ ዝም ብዬ ነው የምቀባጥረው። በቃ ልያዝሽ፣ ተዘገጃች። አምላኬ ሆይ ይህን ደስታ ከኔ አታርቅብኝ እባክህን። አስባችሁታል? ግን በዚህ ድባብ ቸከስ ቢኖረን። አረ ዝም በል እባክህ፣ እኛ ለሰው አዳንቆ ብሎ የፈጠረን። የውላ ቤላ ብቻ ያቺ ተንከሲ ሰይጣን መቅዲ በኖረች ብለህ እያሰብክ እንዳልሆነ ተስፋ አደርጋለሁ። ሰማኛለህ አንተ ደነስ ቹቻ፣ የዚችን ሴትዮ ስም ከአሁን በኋላ ብትጠራብኝ። ሰውዬ በሰው ፕሮግራም ላይ መሳደብ መብት የለም። ዋ ይቅርታ፣ በሩ እኮ ክፍት ሆኖ ሳይ ዝም ብዬ ገባሁ። አስደነገጥኳቸው አይደል? ሀሩዬ እንኳን ደህና መጣሽ። ትሰማለህ? ስነ ስርዓት ይኖር፣ እንዳትፈታተነኝ። ምን አደረኩኝ ደግሞ? ሀሩሪ ብላ ገለባ። ሀረግ ቁጭ በይ። ቤቱ እንዴት ነው የሚያምረው! እኛ ያየነው ነገር በጣም ውብ ነው። ምኑ? ሻማዎቹን ለማለት ፈልገው ነው አይደል? እኔ የምለው የአንድ እናት ልጆች ናችሁ እንዴ እናንተ? ዝም በል አንተ። አቤት ያማችኋል እንዴ? በጣም ይቅርታ አረፈድኩ አይደል? ችግር የለውም። እንዴ ትንሿስ? ውጭ ጠብቂኝ እየመጣሁ ነው ብያታለሁ። አንዳችሁ ሄዳችሁ ታመጣታላችሁ? እነዚህ ሄዶ ያመጣታል። እንዴ ሀሩዬን ትቻት? እነዚህ ምን አይነት ናቸው? በእናትህ አሁን ሄዳችሁ ይዛችኋት ነው። ስትደርሱ ደውሉልኝ።
ውጡ። ምንድን ናቸው ግን? ምን ብለውሽ ነው እንዲያማረሩሽ? ኧረ ተወኝ በእናትህ። የአንድ እናት ልጆች ይመስል ነገረ ስራቸው ሁሉ ይመሳሰላል። በጣም ይቅርታ አረግ። አስቀየሙሽ እንዴ? ኧረ ምን በወጣ አንተ። ትንሿ መሄድሽ ነው? አባብዬ ደውሎ ውጭ ብሎኛል። ቆይ ስንት ሰዓት ነው የሚያልቀው? ምኑ? የምትሄዱበት ለማለት ነው የኔ ልጅ። ደግሞ ስንት ሰዓትስ ቢያልቅ እንዴ? ምን ማለት ነው ስንት ሰዓት ቢያልቅስ ማለት? ከዚህ ሰዓት በኋላ ሊመጡ ነው እንዴ? አይ መከራ። ሂጂ በቃ እናስቆምሽ። እኔ ግን መሄድሽ ምንም አልጣመኝም። ውስጤ እየከበደኝ ነው። ምን ነው ልቅር እንዴ? እኔ ቅር ያላልኩ በኋላ ክፉ ልታስበኝ ነው እንዴ? ምንድን ነው ግን ታለም ልጅቷ የምታስፈራሪያት? እንዴ አብዬ ምን ብዬ አስፈራራታለሁ? የተሰማኝን ስሜት መናገር ስተት ነው እንዴ? ሂጂ ነው ወርቅ። ሰላም ተመለሽ። አሜን። ደህና ምሹ። በሰላም ተመለሽ። ምን ይሻልሻል? አብዬ እኔ ውስጤ መጥፎ ነገር እየተሰማኝ ነው። ከተሰማኝ ደግሞ አንተም ታውቃለህ። ምንም አይፈጠርም። በያውና ማጥቢ። እንዴ ምንድን ነው በየሰዓቱ ማማትበው? በየሰዓቱ የምትሰሪው ስራ እኮ ነው እንድታማትብ የሚያደርግሽ። አላማትብ። አታማትቢ ምታለም? አዎ አላማትብ። እንግዲያውስ እኔም አልበላም። ምን አልበላም? በቃ አልበላም። አብዬ ምንድን ነው እንዴ? ካላማተብሽ አልበላም ነው የምትለኝ? አዎ አልበላም። እሺ በቃ ኧረ በቃ እዚህ ጋር እንጠብቃት። ቆይ ለምን ሴትዮዋ ትወጣለች? ትውጣ ምንድን ነው? ትውጣ ይላል ቀልደኛ። ሴትዮዋ ከምትወጣ ቀለበቱ ቢቀር ይሻለኛል። እሺ ቆይ ምንድን ነው እንደዚህ የሚያንቀጠቅጣችሁ? እኛ ላይ ደረሰ ይድረስብህ። ሌላማ ምን እንላለን? አቦ ደውሉላትና እንሂድ። በጣም እየበረደኝ ነው። ትወጣለች እባክህ። ምንድን ነው እቤት አንድ ዋል ነው። እንደውም ትንሽ ነፋስ ይንካል። የአቤል ቆዳ እኮ እንደ አሮጊት ቆዳ ብርድ አይችልም። ለዛ ነው። አቹቻ መሞት አምሮ ነው አይደል እንዲህ የምንለፈልፈው? አረም በወጣኝ። እንደውም እስክትወጣ ጠገኝነት እንጠይቅ እንዴ? ጎማ ስራ። አይ ኮላይ ቦታሽንም ታውቂዋለሽ አይደል? አይ እንግዲህ ስነ ስርዓት ያዙ። ስትመጣ ግን እሺ የምትል ይመስላችኋል እንዴ? ምን ጥያቄ አለው እንዴ? በዛት እንደዚህ የሚወዳ ሰው አግኝታ ነው? እውነተኛ ፍቅር ከስንት አንድ መሰለ ያለው። መታስክ ጠይቀት እንዴት እንደሸኮልኩ። ኧረ እኔ ብርዱ ገድልኝ። ሄጄ ላንኳኳ ነው። አዎ ቹቻ እስኪ ሂድ በእናትህ። ቹቻ እኔ የለሁበትም። በኋላ ሴትዮዋ ትወጣና ጉድ ነው የምትሆነው። የምን ጉድ ነው? ግፋ ቢል በዛ መቶሻ ብታንቆራጠጠ ነው። ለነገሩ ወንድ ልጅ ፈርቶ አይሞት። በል ይቅናህ።